አልሰማ እያለች ነው አይደለ? ስለዚህ እቺ ልጅ ቀርቤ ድጋሚ በወራት ምንም የሚለወጥ ነገር የለም። ቅረባት አላልኩህም እኮ አንዴ ቆይ። አንቺ ለምንድን ነው የሚታዘንላት? ማን ስለሆነች ነው የሚታዘንላት? ሲጀመር የሰውን ህይወት ሊበጠብጡ የገቡ ሰዎች እኮ ልናዝንላቸው ልንራራላቸው አይገባም። ምንድነው አውቆ የተኛ ቢቀሰቅሱት አይሰማም ይባላል። እና አውቃ ነው የገባችሁ ወደ እናንተ ህይወት አይደለ? ሶ ሃይሚ ይችን ልጅ ማግኘትሽ ለምን አስፈለገ? ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ብዝት ትርፍርፍ ይበልልኝ። በቅድሚያ ግን የሃይሚን ቻናል እንዴት ነው ሰብስክራይብ እያደረጋችሁ ነው? 300 ሺህ ለማስገባት ቆርጣችሁ ተነስታችኋል። ለማንኛውም አትርሱ፣ ላስታውሳችሁ ብዬ ነው። ሰብስክራይብ አድርጉ። ቀጣይ ደግሞ የብሩኬን እንጠብቃለን በቅርቡ አሁን የሃይሚዬን 300 ሺህ እንጠብቃለን። ቀጣይ ደግሞ የብሩኬን ማለት ነው። ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። ቅንነት፣ መልካምነት ለራሳችሁ ነው፣ ለራሳችሁ ለነገ ቤታችሁ ነው። ይህንን ቪዲዮ ደግሞ ከወደዳችሁት ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። የዛሬው ቪዲዮ በጣም አንገብጋቢ ነው። በጣም እኔ አስከፍቶኛል። ለምን ይቺ ሰው በቅድሚያ አንድ ነገር ላስታውሳችሁ። ወደነ ብሩኬ ህይወት ስትመጣ ሃይሚ በሰዓቱ ወደ ቤት እንድትመለስ እና በቃ ከብሩኬ ጋራ ለማስታረቅ በቅናት ሃይሚ በቅናት ሙድ ሆና ብሩኬን እንድትታረቀውና ወደ ቤት እንድትመለስ ነበረ በሰዓቱ የመጣችሁ ማለት ነው። አስታራቂ መስላ ነበር የመጣችሁ አይደለ? ሶ ያ ነገር እንዳለ ሆኖ ከመላመድ ከቀረቤታ የተነሳ ብሩኬን አፈቀረችው። ያስታውቅባታል እንዳፈቀረችው ማለት ነው። አንድ ሴት ልጅ አንድ ወንድ ልጅ ናፈቀኝ ካለች ፍቅር ይዟታል። ባጭሩ ፍቅር ውስጥ ገባች። ፍቅር ውስጥ የገባችን ሴት ሃይሚ፣ ብሩኬ እኮ አንቺ ብዙ ዋጋ የከፈለልሽ ሰው ነው። አንቺም ለብሩኬ ብዙ ዋጋ የከፈልሽ ሴት ነሽ አይደለ እንዴ? ብዙ ዋጋ የከፈልሽለትን ህይወት እንዴት በቀላሉ ላስረዳት ነው? ለወራት ነው ያገኘኋትኝ ያለውን ነገር እንድታቅ ነው፣ እንድትረዳ ነው፣ ተስፋ እንድትቆርጥ ነው ብለሽ አንድን ሰው ለአንቺ ጉድጓድ የሚቆፍርልሽን ሰው ወደ ራስሽ ህይወት ልትጠሪውና ልትጋብዡ ትችያለሽ። በምን አይነት መንገድ? ፍቅር ውስጥ እኮ የገባ ሰው ሊረዳም ሊሰማም ተስፋም ሊቆርጥ አይችልም። እንደውም ሊበቀል ነው የሚችለው። መጥፎ ነገር ሊያደርግ ነው የሚጋበዘው። እንዴት በዝን ያክል የዋህ ትሆኛለሽ ሃይሚ? እንዴት ወደዛ ነገር መመለስ አንፈልግም አለ ብሩኬ። ኤግዛክትሊ መመለስ አይፈልግም። ወንድ ልጅ ጭቅጭቅ አይፈልግም። አዎ መመለስም አይፈልግምም፣ ጭቅጭቅም አይፈልግም። ያ ነገር ያበቃበት ጉዳይ ነው። እሷ ሞትኩኝ፣ ተቀበርኩኝ፣ ፍቅር ይዞኛል ምናምን የፈለገችውን ማለት ትችላለች። ሃይሚ ግን ማግኘትም ቤትም መጥራት አይጠበቅብሽም። አዎ ከዚህ በፊት ያለፈው ነገር ትልቅ እኮ ትምህርት ነው። የባለፈው ያቺ ሴት አርጉዝ ነኝ ሳላቀው ነው በዚህ ገደመኔ በዚህ ምክንያት ነው ያረገዝኩትኝ እንደዚህ ሆኖ ነው የተፈጠረው ስህተት እያለች ስትቀበጣጠር ብዙ ጭንቀቶች ብዙ ውዝግቦች ተፈጥረው ነበረ። ይቺ ሴት ደግሞ የሆነ ነገር ብታደርግስ ብሩኬን ምን ልትይ ነው? ነገ አይከፋሽም? ነገ አትጸጸሽበትም? ይሄንን ነገር ነገ አትከፊበትም? ምናልባት እኮ ሴት ልጅ ሆነሽ አዝነሽላ ሊሆን ይችላል። ሁሉም ሴት እንዳንቺ አይደለም ሃይሚዬ። አንቺ ቅን ልብ ሊኖርሽ ይችላል። ቅንም ነሽ እናውቃለን። ትሁት ነሽ፣ ደግ ነሽ። ከራስሽ በላይ ለሰው ራስሽን አሳልፈሽ የምትሰጪ ነሽ። ነገር ግን ደግሞ ዋጋ የከፈልሽለትን ህይወት አሳልፈሽ መስጠት የለብሽም። ይሄ የማይጠበቅ እና የማይደረግ ነገር ነው የተደረገው ማለት ነው። ቤትም መምጣት አልነበረባትም። አዎ ለምን ነው ቤት የምትመጣው? እናንተ እኮ አሁን ይሄንን ቤት ሰላም አግኝታችሁበት ሰላም ወርዶ በፍቅር እየኖራችሁ በፍቅር መኖር ከጀመራችሁ ገና 2 ሳምንት ራሱ አልሞላችሁም። 2 ሳምንት ራሱ አልሞላችሁም። እንዴት ሆኖ ወደ ቤት ልትጋብዣት ትችላለሽ? ማነች እሷ? ትጎዳ ራሷ እኮ ነች ራሷን ችግር ውስጥ የከተተችው። ሲጀመር ብሩኬ በንጹህ ልቡ ነው የቀረባት አይደለ? ነገሩን ለማስተካከል ከአንቺ ጋር የተፈጠሩትን ክፍተቶች ለመሸፎን በቃ ለማስተካከል ብሎ በንጹህ ልቡ ሲቀርባት፣ እሷ ግን ጉድጓዷን ቆፍራ ነው የቀረበችው። ወጥመዷን አጥብዳ ነው የቀረበችው። ስለዚህ
ምንድነው አውቃችሁ ከተደፋችሁ ቢረግጣችሁ አይክፋችሁ ነው የሚባለው። እንደዛ አይነት ነገር ማለት ነው። አውቆ የተደፋ ቢረገጥ አይከፋ ነው ውዶቼ። አባባሉን ካስታበላሽውትኝ ይቅርታ አድርጉልኝና ለዚህ ሴት ማዘንም አይጠበቅብሽም። የምክር አገልግሎትን መስጠት አይጠበቅብሽም። ዳግምም ወደ ህይወትሽ መጋበዝ አይጠበቅብሽም። አይገባም። ለዚህኛዋ ሴት ጭራሽ ምንም ነገር አይገባትም። ምንም ነገር። ምክንያቱም ለመልካም ነገር መታ እሷ በአንቺ ህይወት ላይ ቁማር የቆመረች ሴት ናት። መልካም ሰው ሆና እንችንና ብሩክን ለማስታረቅ ብላ መታ አስበሽዋል? የአንችን ሰው ያፈቀረች የአንችን ሰው የተመኘች ሴት ናት። እንዴት ይችን ሴት ትሬት ልታረጊያት ትችያለሽ? እንዴት ነው የምታጽናኛት? እንዴት ነው ፍቅር ልትሰጫት የምትችው? እንዴት ነው ልታዝኒላት ልትራሪላት የቻልሽው? ሀይሚዬ በምን መንገድ በምን አይነት ሁኔታ? እንደውም ድርጊቷ እኮ በጣም ያናድዳል። እሷ እኮ እናንተን ለማስታረቅ ብላ ነው የመጣችው። አስታራቂ መስላ የራስሽን ሰው እኮ የተመኘች እኮ ናት። እንዴት ሀይሚ ትጎዳ? እኔ ለዚች አላዝንላትም። ይቅርታ አድርጉልኝ ቤተሰብ ካስቀየምኩኝም ለንግግሬ እኔ አላዝንላትም። እንዴ አረ ሀይሚዬ ተይ እንጂ ተይ እንዴ። እኛ የምንፈልገው አንድነታችሁን ፍቅራችሁን ነው የምንፈልገው። ፍቅርም እንድትሆኑ ሰላማችሁ እንዲመለስልን ብዙ ነገሮችን ተናግረን እኛ ብዙ ነገሮችን ብለን ብዙ ነገሮችን ተባብለን አልፈናል። ያ የተናገርነው ነገር አብዛኞቹን አስቀይሟል። እኛ ግን ለአንድነታችሁ ለሰላማችሁ ብለን ነበረ ትዕግስታችን አልቆ እንድንናገር መጥፎ ነገር እንድንናገር ያደረጉን ድርጊቶች ነበሩ። ነገር ግን ደግሞ ይሄው ትዕግስታችን ከአቅማችን በላይ አንዳንድ ጊዜ ትዕግስተኛ ስትሆኑ በትዕግስት አልፋላችሁ። አንዳንድ ጊዜ ደግሞ ከአቅማችሁ በላይ ሲሆን ነገሩ ትናገራላችሁ፣ መናገር ሳትፈልጉ ማለት ነው። ያኔ ደግሞ እናንተ በምን አይነት አንግል ነው የምትሳሉት? በመጥፎ አንግል ነው የምትሳሉት። ግን ፈልጋችሁ እኮ አይደለም፣ ድርጊቱ ነው እንድትናገሩ ያደረጋችሁ እንጂ እናንተ መጥፎ ሆናችሁ አይደለም። ሰው ግን ሁሌም እናንተን በመጥፎ ነው የሚስላችሁ እና ይሄ መጥፎ ድርጊቶቹ ባይደረጉ ብትተውት፣ ወደኋላ ብታስቀሩት፣ ባትመለሱበት ባይነኝ የመሬን ነው። እና ይሄንን ነው እኔ ማለት እንፈልገው። ሀይሚ ይቺ ሴት ምንም ልታዝኒላት፣ ልትመክሪያት፣ ልታገኛት፣ ቤትሽ ልትጋብዣት የተፈጠረውን ነገር እሷ ምን ስሜት እንደሚሰማት ምንም ይሰማት። እንደገና ደግሞ አንቺና ብሩኬም የራሳችሁ ህይወት እንዳለ እዚህ ጋር ምንም አይነት ነገር ማስረዳት አይጠበቅብሽም። በቃ አለቀ። ምንም አይነት ምክንያቱም የሆነ ነገር የምታስረዱት መረዳት ለሚችል ሰው ነው። በፍቅር ልቡ ለተደፈነ ሰው ምንም አይነት ነገር ልታስረዱት ልትነግሩት አትችሉም። በጭራሽ ብትነግሩትም አይሰማችሁም። ምንም አይሰማችሁም። ምክንያቱም ያ ሰው የሚታየው የእናንተን ህይወት መበጥበጥ ነው እንጂ ላይክ ለእናንተ ጥሩ ነገር እንኳን አያስብላችሁም። እናንተ መቼ ነው ይሄ ሰው የሚለያየው ከዚህ ሰው ጋራ? በቃ አሁን እሷ እኮ ብሩኬን ማንም ባል መቼ ነው ከፍጹም ጋር እንደመጣኝ ምንድን ነው ያለችው? እንደ ብሩኬ አይነትን ወንድ ማንኛውም ሴት ልታፈቅረው የምትችለው ነው ያለችው። አስባችኋል? ምን ያክል ብሩኬ ልብ ውስጥ ሰርስራ ብትገባ ነው እንድል ነው ያደረገኝ ይሄ ንግግሯ ማለት ነው። እና ሴት ላይ ሰርስራ ስትገባ ነው እንደዚህ ከልቧ ሆና የምትናገረው። እና አወቂበት፣ ስማርት ነሽ ሀይሚዬ። ነገር ግን ደግሞ በዛ አይነት ደረጃ የጎዱሽን ሰዎች ዳግም አታግኚ። የጎዱሽን ሰዎች ዳግም ደግሞ ሊጎዱሽ ያሰቡ ሰዎችን የራስሽን ሰዎች የሚመኙ ሰዎችን አታግኚ። ወደ ራስሽ አትጋብጂ ማለት ፈልጋለሁ። እንግዲህ ጉዶቼ የእናንተን ሀሳብ አስተያየት በኮመንት አስቀምጡ። የኔ ሀሳብ ይሄንን ይመስላል። ብሩኬም ልክ ነው እዛ ጋር የተናገረው ነገር። ሀይሚዬ ግን ጥሩ አይደለም። እንደዛ አታርጊ እሺ። ራስሽን ነው መልሶ የሚጎዳሽ። በቃ አለቀ። ልክ ነው ብሩኬ እዚች ጋር ሰው አታምጭብኝ፣ እኔንና አንቺን ችግር ውስጥ የከተተብንን ሰው በተለይ አታምጭብን ያለው ፓርት ልክ ነው። ምክንያቱም ለምን አያስፈልግማ። ያ ሰው እኮ ጥሩ ነገር እኮ ብትጠሩት ራሱ እናንተ ለመልካም ነገር ብትጠሩት ራሱ ያ ሰው ምን እንደሚያስብ አታውቁም። ምን እንደሚያስብ ምን አይነት ነገር እንዳሰበ ይቺ ሰው ናፍቆኛል ካለች አስቡት እንግዲህ እንዴ። እና እንደዛ አይነትን ሰው በሩቅ ነው እንጂ መሸሽ ጭራሽ ቤት ድረስ ኖ ሀይሚዬ እንደዛ አታርጊሽ። አንቺ እንደሚጎዳሽ አንቺ ተከፍተሽ አዝነሽ ማየት አንፈልግም። የምር ይሄ ያበበውን ፍቅራችሁን ምናምን ነገር እንደገና ለማበላሸት ጥሩ አይደለም። እና ይቺ ሴትዮ ተፈለገች እንደፈለገች መገላበጥ ትችላለች። የሚታዘንላት ሰው አይደለችም። ሲጀመር ምንም የሚያሳዝን ስራ አልሰራም የምር
በቃ የሚያናድድ እንጂ